አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝዝት ይበል። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁንም እንዳትረሱ። ሂሩታይ ስለዚህ ዛሬ በአዲስ ቪዲዮ መጥቻለሁኝ ማለት ነው። እሱም እንግዲህ የምታውቁት ይሆናል። ሂራዬ ተይ ይውዛ። ሰላም አለይኩም ባያችሁ ይውዛ። አሰላሙ አለይኩም ባያችሁ ቁም ነይ ነይ። ዛሬ አዲስ ቪዲዮ አለ። ሂራ አዲስ ነገር አለ። ነይ እንኪ እንግዲህ ዛሬ እኔ ታዝዤ ነው ታዝዤ። ስለዚህ ነይ ሂጂ ዛሬ ሂራ መቼም መገመት ነይ እንኪ አትመጪ ቶሎ በይ ሂጂ በይ ሂጂ በይ ነው ወግጅ ነይ እንኪ ልብስሽን ያዥ ነይ በራስሽ እጅ አንቺ ነሽም የተባልሽው እንግዲህ ይኸው ወግጅ ላቃጠል ነው። ታይ ከብልቱ ሂጂ ድመቲቱን በይ ልብስሽ ሊቃጠል ነው። ማስኪኔ ወዲዛ ነይ ተናቃጠለው ይወት እንግዲህ ነይ ላቃጠል ነው። ይኸው አቃጠል ምን ላድርግ? አተርበሽ ተብሎ ነው ይኸው አቃጠለም ማለት አቃጠለም። ይታያችኋል። ይኸው ሂራዬ እንግዲህ የኔማ ልብስ የሚባል የለሽ። እሺ ተቃጠለ በቃ ጆሮሽን ያዥ በደንብ ያዥ እንዲህ አድርገሽ። ስለዚህ ውድ ቤተሰቦች እንደው የዚችን ልብስ ማነው እንደው ጠቅለል አድርጎ አዋቴራ ስታለቅስ አያችኋታ። ልብሴ ለምን ተቃጠለ? የዚች ልጅ ልብስ እንደው ማነው ጠቅለል አድርጎ የሚያቃጥል አለች። ኮሜንት አይታችኋል። ምን ላድርግ እማዬ ይኸው ይሄን ለምን ትለብሻለሽ ብለው ይኸው ይቃጠል። ስለዚህ ቤት እውት የዛን ያሁን ሂራ የለበሰችው እንደው በአላህ ወፍጮ ስለብስ ስከካ ማለት ነው። ይሄ ነው ይሄ እንደምታዩት ነው። ይሄም ጃኬት ይሄ እንደምታዩት ነው። ገባችሁ ሆነ አሁን ይሄን የለበሰችው ተቃጠለ ምን ይደረግ የኔማ እንዴት ቆጠላ ነው። ከዛነ ይሄንን ልብስ ሰብስቦ የሚያቃጥል ሰው ይጥፋ ወይ አለኝ እንዴ! ኧረ ተይ ክብሪት ተወዷል። አንቺ የኑሮ መወደድ ያልገባሽ ራ ምን አሻሽ ቆይ ማየራት የማየት ክብሪት አንድ 5 ብር መሸጡን አታውቂም እንዴ አንቺ? ስንት ነው የምታውቀው? ተቃጠለ እና ባባ ድረስ ነው የምትይው። ምን ይደረግ? ተቃጠለ ያው አቲራገር
ስለዚህ ምንም ያልሆነ ልብስ ይቃጠል ለምንድን ይባላል? እንደ ምሳሌ አሁን ይሄ የኔ ማለት የኔ አይዞሽ ካርቶኑ ላይ ደሽታ ወይ ወጣ ነይ ልብሱን እስኪ ልብስሽን ያይሽ እንኪ ስለዚህ አሁን እንደ ምሳሌ ይሄ ልብስ ይሄ አሁን እንደ ምሳሌ ምን ለምን ይቃጠላል? ሰው ቢኖረን እንኳን ካለን ነፍ ከሆነ አሁን ሄዳ ቁማ ስላልሄደች ሌላ ልብስ አያግዳትም። እንደ ምሳሌ ማለት ነው። ሌላ እንደውም አቧራው ጭቃው ምናምን የሚችለው ይሄ ለማጠብ የሚመቻችሁ ይሄ ልብስ ብቻ ነው። ሌላ ልብስ አሁን ልጠቀም ብትሉ ልጆች ቁመው ካልሄዱ አሁን ውሃም ጭና ዲፊበት ውሃም ጭና ከዛ ሂጂና ውሃ ከዛም ጭና እዚህ ላይ ዲፊበት እሰይ ሂጂማ ሂጂ ውሃም ጭ ከዛ ውሃም ጭ እምቢ የኔ ላይ አዲስ እምቢ የሚለውን ቋንቋ ጉይታ ተታዛት እምቢ ትላችኋለች ማለት። ስለዚህ አላህ Subhanahu Wa Ta'ala እንኳን ኩሉ ወሽረቡ ላ ተስረፉ ኢነላህ ላ ዩሂቡል ሙስሪፊን ይላል። ይህች አሁን የተናገርሽው ልጅ ሙስሊም ከሆንሽ ስለዚህ እንደው የት ሀገር ያደግሽ ሞጃ ነሽ? እኛ ስናድግ ከዚህ በታይ ባዷችንን ምን ሐቁን አረብ ሀገር ሄደን የገጠር ልጆች በተለይ ጫማ እየጣፍን አልለበስም፣ ጫማ እየሰፋን አልለበስም። እና የሂራ ልብስ ብትለብሰው ምን ሊሆን? አሁን ይሄ በፊት 500 ብር ነበር፣ አሁን 700 ምናምን ብር ነው። ይሄ እንኳን ለራሱ የህፃን ልጅ ማቀፊያ አሁን 700 ብር ቆንጆ ማለት ነው። ዝም ብሎ ወረደው ሳይሆን ተቃጠለ ይራው ገርማት ወላሂ ይራቲም ገርማት የተቃጠለ ልብስ ማለት ነው። አት እንዲምት ፈጆን ጀና አድርጊበትም ነው ባባ እምትለው ብታውቃ በቃ ባባ እያለኝ ስሞታ ጀመረ እየኔ ማለት ነው። በነገራችን ላይ እሷ ልብስ አይደለም ያለብኝ የቆየ የአባቷ ቁንጣ ማለት ነው። በዛ የወደቀ ቆሻሻ ጋር አንስቼ ነው እንደው ቆይታ በጣጣ አምጥቼ ዘዛቃተው ዘይ የአባቷ መሆኗን ታውቃለህ። ወንድ መሆኑን አልዘ ወላሂ ባባ ላይ እየሰማቸው አሳቃተለው ማለት ነው። ባባ ማለት ነው። ስለዚህ ነው ቆንጆ የማቀፊያ ልብስ 800 ብር 700 ብር ነው። ይሄ በፊት አሁን 350 400 500 ምን ልብስ 300 ነበር። አሁን ግን ልጅ ባባ በማለት ሊሆን አይ ላቃጥልብሽ ወይስ ቶሎ ተሰበስቢ ልብስሽን ልብሳን እየሰበሰበ ስለዚህ ይሄ ምንም ሆኖ እንደ ምሳሌ አሁን ጥብጥብ አድርጌ ያስቀምጠዋል። ሌላ ላይ ስወይ አሁን የመጀመሪያ ላይ ስለሆነ ይሄ 20 ምናምን 23 ነው ምናምን የማቀፊያ ልብስ ለራሱ የመጣላት እንደ አይነት ማለት ነው። ጥብጥብ አድርጌ አስቀምጠውና እንደ ሄራ መዲያህ ሲጀምር እንደዚህ ዝም ብሎ በየጭቃው ውስጥ መረፈቅ ሲጀምር ልብስ እያደረኩ በዚህ እወጣለሁ። አዲስ ልብስ ገዝታ አሁን የሄራ ልብስ ብዙ ልብስ አለ የምገዛው ማለት ነው። ያ ግን ስወጣ ምን ስል ነው እንጂ እንኳን ጫማ ይሄ ለራሱ ለቤት የሚባል ጫማ ለይቼ ነው። ለምን እዚህ ጭቃ ለጭቃ ስትል ውሃው ምንም ሲደፋባበት የሆነ ፍቅፍቅ ይላል። ገባችሁን? ግን ስወጣ የብቻዋ ጫማ ለይቼ የምለብሰው ይሄን ግን ቤት ለቤት ዝም ብላ አፈር ላፈር የምትከድበትን ይሄን የማቀፍ ነው። ለምን ቁማ ራሷን በደንብ እስከምከድ በየቦታው ዝርፍት ማለት ነው እስከምታውቁን ይሄንን አለብሳ ከዛ በኋላ ላይ ደግሞ ካላስ እንደ ምሳሌ አሁን ይሄ የማቀፊያ ልብስ ምንም ያለበሰችው የጠበባት ዝም ብሎ የተቀመጣል። ገባችሁን? አሁን ያ ዝም ብሎ ታጣጥፍ ያስቀምጫለሁ። ያሁን ህፃን ልጅ ወልድ ያን ይለብሳል ምንም እንትና። ስለዚህ አቃጥሊው ያልሽው እህቴ ምን ሆኖ ነው? እስኪ ምን ወጥቶለት ቆሻሻ ሆኖ አይተሽው ነው ወይስ ምንድን ነው? አንድ እህቶች ልቀስ ሰፋ ያለ ልብስ አልብሻት። ያ ማለት ደግሞ እንደዛ ያላችሁት ለኔ ከማዘን ይሆናል። ልጅቷ ሰውነቷን ሲያጠባብቃት ወይ አይን እንዲያትገባ ምናምን አስባችሁ አሰብስቦ የሚያቃጥል ለምን ይቃጠል? የት ሀገር ልጅ ነሽ እንጂ ወይ ተወልደሽ አደግሽ እንጂ ንጹህ ልብስ ምን ያልሆነ ያልተቀደደ ልብስ የሚያቃጥል ይጥፋ ያልሽው ይሄው እንኳን ደስ አለሽ አቃጠልኩልሽ በያሁን አስበሽ ያቃጠልኩበትን ልብሱን ያቃጠልኩበትን የጻፍሽው ኮሜንት
እንደውም ከስር ግዢላታ ያላችሁ ግዣት ያላችሁ አላችሁና በይ ብሩን ስብስብ አድርገሽ አካውንቴን አስቀምጥልሻለሁ ብሩን አስበሽ አስገቢ ያቃጥልኩ እንዲህም መቀገል ዝም ብሎ ሳይገዙ ምንም ነገር ሳይረዱ አቃጥል ማለት ስለሌለ አቃጥያለሁ ብሩን አካውንት አስገቢ ይራዬ የደሞ ነገ ይቃጠላል እሺ ለዛሬው የብቻ ተተቃጠለ ይበቃል ለነገው ደግሞ ሌላው እናቃጥላን ደግሞ ኮሜንት ታይቶ ምን እንደምንባል እሺ አሁን የጫማሽን ልበሺ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እጂ ስልኬን አምጪማ እጂ የኔ ኬክ ሆነኝ እስኪ ዛሬ ደግሞ በአዲስ ቢጃማ ነው እሺ የኔ ግን ብላ አምጪ ይዘሽ ነይ ማዬ አትውጭ ላይ እንጂ ወጣሽ ሰላም በስልኩ ላይ ተቀመጥሽበት እንዲያትወርቂ ወዲኋላ አምጪ እሰይ ይዘሽ ሲቀር ትፈሪዋለሽ